ከ6 ሚሊዮን ኢትዮጵያ ብር በላይ በወር ብቻ የምታወጣው ኢትዮጵያዊት ወጣት ሴት ሰዎችን እያስገረመች ትገኛለች። የኋላ ነገሩ ሲጣራ ልጅቷ የኢትዮጵያዊ ባለስልጣን ልጅ እንደሆነችም ይደረስበታል። What's your name? Vicky. Where are you from? I'm originally from Ethiopia. Per month I would say about like 35,000. በባለስልጣናትና በአርቲስቶች የተዘረፈው የ98 ቢሊዮን ብር ቅሌት። የኦሮሚያ ክልል ፕሬዝዳንት የሆኑት አቶ ሽመልስ አብዲሳ የአንድ ዲዛይር መኪና ዋጋ ያለው ሮሌክስ ሰዓት አስረው መታየታቸው ብዙዎችን እያነጋገረና እያከራከረ ይገኛል። ብዙ ጊዜ ሳያት ደምሴ ከጌታቸው ረዳ አትለይም ይላሉ። ሰላም ጤና ይስጥልን በተደረጓችሁልኝ በአዲስ ቪዲዮ ተመልሼ መጣሁ። በዚህ ቪዲዮ የምንመለከተው ብዙዎች እያናገረች የምትገኝ እንግዲህ የአንድ ባለስልጣን ልጅ አለች። እቺ ልጅ እንግዲህ በወር ውስጥ ከ35 እስከ 40 ሺህ ዶላር ወይ ደግሞ ከ6 ሚሊዮን ብር በላይ በወር ውስጥ እንደምታወጣ ተናግራለች። እና ከየት አመጣችሁ ይሄንን ብር? ባለስልጣን ውስጥ ማን ነው የሚኖረው? የምንመለከት ነው የሚሆነው። ለዚህ ነው ከዚሁ ጋር አይዘን ጠፋ ስለተባለው ስለ 95 ቢሊዮን ብሩ ጉዳይ የምንመለከት ነው የሚሆነው። ይሄን 95 ቢሊዮን ብር ከኢትዮጵያ ህዝብ ይበሉ ባለስልጣንና አርቲስቶች እንግዲህ የት ነው ይሄን ብር ያጠፉት የሚለው ነገር አብረን የምንመለከት ነው የሚሆነው። ላይክ እና ሼር ማድረጋችሁን ሐሳባችሁን ኮሜንት ላይ ማስፈራችሁን እንዳትረሱ። ሰብስክራይብ ለምንድን ነው የማታደርጉት? በመጀመሪያ እንግዲህ ጠፋ ስለተባለው ስለ 95 ቢሊዮን ብር ጉዳይ ከማየታችን በፊት እንደዚሁም ደግሞ የአርቲስቶች እና የባለስልጣን ምሽግ ወደ ሆነ ሆቴል ከመሄዳችን በፊት አንዲት ወጣት እንግዲህ ብዙዎችን እያናገረች ትገኛለች። እቺ ወጣት እንግዲህ የቀኑ ባለስልጣን ልጅ ናትና አንድ አሜሪካዊ እንግዲህ መንገድ ላይ ይዞ ሲጠይቃት የመጣሁት ከኢትዮጵያ ነው፣ በአንድ ወር ውስጥ ብቻ ከ35 እስከ 40 ሺህ ዶላር ድረስ አጠፋለሁ ወይ ደግሞ በኢትዮጵያ ወደ ኢትዮጵያ ሲመነዘር ከ6 ሚሊዮን ብር በላይ በአንድ ወር ውስጥ አጠፋለሁ ወይ ደግሞ ተጠቀማለሁ ብለ ተናገረችው። ልጅ እንግዲህ ብዙዎችን እያናገረች ትገኛለች። ምንም ስራ ሳይኖራት ከ35000 እስከ 40000 ዶላር ማለትም ከ6 ሚሊዮን ኢትዮጵያ ብር በላይ በወር ብቻ የምታወጣው ኢትዮጵያዊት ወጣት ሴት ሰዎችን እያስገረመች ትገኛለች። እቺ ከኋላ የምትመለከቷት ልጅ ኢትዮጵያዊት ነች። በኒውዮርክ ከተማ የምትኖር ሲሆን ይህ ከኋላ የምትመለከቱት አንድ ዩቲዩበር በመንገድ ላይ ሰዎችን እያስቆመ በወር ምን ያህል ወጪ እንደሚያወጡ ይጠይቃል። ታዲያ በአጋጣሚ ይቺን ኢትዮጵያዊት ሴት አስቁሞ በወር ምን ያህል ወጪ እንደምታወጣ የጠየቃት ሲሆን ስሟ ቪኪ እንደሚባልና ከ35 እስከ 40000 ዶላር ማለትም ከ6 ሚሊዮን ኢትዮጵያ ብር በላይ በወር ብቻ በወጪ መልክ እንደምታወጣ ትነግረዋለች። ታዲያ ዩቲዩበሩን በመገረም ምንድነው የምትሰሪው ብሎ ሲጠይቃት ምንም ስራ እንደሌላት ትመልስለታለች። የኋላ ነገሩ ሲጣራ ልጅቷ የኢትዮጵያዊ ባለስልጣን ልጅ እንደሆነችም ይደረስበታል። አባቷ ዘሱ ወልደ ጊዮርጊስ የሚባል ሲሆን በኢትዮጵያ ገቢዎች ሚኒስቴር ውስጥ ከፍተኛ ባለስልጣን የነበረ ሰው ነው። ሰሙት እንግዲህ የዚህ ባለስልጣን ልጅ ናት። ነገር ግን እንግዲህ የምትኖረው በኒውዮርክ ከተማ ነው አሜሪካ። አሁን ላይ እንግዲህ በወር ውስጥ ከ35 እስከ 40 ሺህ ዶላር ወይ ደግሞ ወደ ኢትዮጵያ ሲመነዘር ወደ 6 ሚሊዮን ብር ከዛም በላይ የሚሆን ብር እንግዲህ በአሁኑ ምንዛሬ እንደምታጠፋ ነው እንግዲህ ልጅቷ የተናገረችው። እና ይሄን ብር ከየት ነው የምታመጪው ስትባል የመለሰችው መልስ ነው እንግዲህ እሷን ከዚህ ጉዳይ ከአባቴው ጋር ይዘ እንግዲህ መናገር እንድትሆን ያደረጋት ምንድነው ያለችው? ማኒፌስት አደርጋለሁ ወይ ደግሞ ይሄንን ብር አስበዋለሁ ብሩ ይመጣል። ላይክ ስራ እንደሌላ ነገር ተናገረች። ስራ የለኝም ግን ብሩን አስበዋለሁ ይመጣል ነው ያለችው። እና እስቲ የእንግሊዝኛ ኢንተርቪው ስሙት። What's your name? Vicky. Where are you from? I'm originally from Ethiopia. How long have you been in New York City? 2.5 years. How you like it here? I love it. I'm obsessed. Why'd you move here? I moved here to become a singer, actress, and I'm a model, so. And how is all of that going so far? So far it's going great. I'm a full-time acting and singing student, and I'm loving it. It's amazing. How much money do you spend per month living in New York City, including everything? Per month I would say about like 35,000. How do you spend it? Rent, shopping, going out every day. Not every day, but a few times a week. Dinners, I don't know, like tennis, working out, spas, and yeah. And how do you make that money? I just do. You just do? Yeah. You manifest it? I manifest it. Okay. Yeah. How is dating in New York City? Dating is really fun. I really love dating in New York, yeah. Okay. And how is it going so far? So far it's going great. I love it. I recommend it. I recommend for every girl. I recommend every girl to experience dating in New York City while they're still in their 20s. Okay. Yeah. If you were to give life advice to everyone that's watching, it can be anything, what would you say? Follow your dreams. Never take no for an answer. Never give up. And like dream as big as you can. ለምሰሙት እንግዲህ ያው ምንም ስራ እንደሌላትና ብሩን እንግዲህ ማኒፌስት ወይ ደግሞ በእንግሊዝ ማሰብ የሚለው ነው ማኒፌስት ወደዛ
አካባቢ ነው ብቻ ሌላ ትርጉም ያለው ነገር ቢሆንም አስበዋለሁ ብሩ ይመጣል ሰው እኔ ከ35 እስከ ወደ 35000 ዶላር እንግዲህ በወሩ አጠፋለሁ የሚል ነገር ተናገረች እና ስራ የለኝም የሚል ነገር ነው እንግዲህ ስታነሳ የምንመለከው ደግሞ ስራ እንደሌላት ብሩን ሰርታ እንደምታመጣ ሳይሆን ጀስትን ብላ መንፈስ አድርጋ እንደምታመጣው ነው የተናገረችውና ወነን ለመናገር እቺ ልጅ 35000 ዶላር ለሷ ትንሽ ነው ምክንያቱም ይሄን ተመልከቱ ይሄ እንግዲህ ዓለም ዋንጫ ላይ ነው ከትላንት ወዲያ ሁለት የተደረገው ዓለም ዋንጫ ላይ ማለት ነው እና እስተኖስ ነው የምትገኘው ዓለም ዋንጫ ላይ ገብቶ ለመታደም ስንት ሺህ ዶላር እንደሚከፈል እናንተ ሰርች አድርጋችሁ ለማየት ሞክሩ እሱ ብቻ አይደለም እቺ የምትገኘው ፊት ለፊት ነው ቀረብ ብላ ነው የምትገኘው ሰው ፊት ለፊት ቪአይፒ ቦታዎች ላይ ለመገኘት ወይ ደግሞ ታች ምድር ላይ ስታዲየም እንግዲህ ከፍ ያለ የሚሄደው ታችኛው ላይ ኦኬ ተጫዋቾቹን እዚህ በቅርበት ለማየት ስንት እንደሚከፈል አስቡ እቺ ልጅ እንግዲህ እዚህ ውስጥ ነው የምትገኘው ይሄ ቪዲዮ ብቻ አይደለም እንግዲህ ሌሎች ቪዲዮዎችም አሉ ኦኬ ሙሉ ጫወታን በሚባል ደረጃ ስትመለከት ቪዲዮ ለቃለች የዓለም ዋንጫ ማለት ነው ሶ ምን ያክል ነው ያወጣችሁ የዓለም ዋንጫን ለማየት የሚለውን እናንተው ገምቱ እንግዲህና እኔ እንጃ እንግዲህ አባቷ የቀድሞ ባለስልጣን ነበር የቀድሞ ሲባል የብልጽግና ሳይሆን የኢህአዴግ ዘመን ባለስልጣን ነበር ሶ የዛን ጊዜ ብር አሁን ላይ መጥቶ እንግዲህ እንደዚህ ያርክሽ ለማለት ይከብዳል ኦኬ ባለስልጣናቶቻችን ብር አይሰውሩም ለማለት አይደለም አሳያቸዋለሁ እንዴት እንደሚሰውሩ ሀገሬ ኢትዮጵያ ሞኝነሽ ተላላ የሞተልሽ ቀርቶ የገደለሽ በላ ነው ነገሩ እንግዲህ አባቷ የገቢዎች ሚኒስቴር መስሪያ ቤት ውስጥ ከፍተኛ ባለስልጣን እንደሆነ እንግዲህ በአሁኑ ሰዓት እየተነገረ ነው የሚገኘው እቺ ልጅ እንግዲህ ወራይ ወጪዋ ማለት ነው በኒውዮርክ ከተማ አንድ ዩቲዩበር እንግዲህ ጎዳናዎች ላይ ዞር እያለ ኢንተርቪው እያደረገ እዚህ ሀገር እንግዲህ ለመኖር ምን ያህል ወጪ ታወጣላችሁ እያለ ራንደምሊ ያገኛቸውን ሰዎች ይጠይቃል ማለት ነው እንግዲህ ነገሩ የሚጀምረው እዚህ ጋር ነው ቪኪ ትባላለች ኢትዮጵያዊት ናት ኑሮዋን ኒውዮርክ ከተማ ካረገች 2 ዓመት ይሆናታል ማለት ነው ይሄም ዩቲዩበር እንግዲህ ኒውዮርክ ከተማ ለመኖር ምን ያህል ወጪ ታወጫለሽ ብሎ ቢጠይቃት እቺ ልጅ እንግዲህ የሰጠችው መልስ ብዙ ኢትዮጵያኖችን እያስቆጣ ነው የሚገኘው ማለት ነው እሷም እንግዲህ ያለችው ኒውዮርክ ከተማ ውስጥ ለመኖር እስከ 40000 ዶላር በወር አወጣለሁ ብላ እንግዲህ ለዚህ ጋዜጠኛ ተናግረዋለች ማለት ነው ይሄንንም ብር እንግዲህ አሁናዊ የምንዛሬ ዋጋውን አባስተን ቼክ ስናደርግ ማለት ነው እስከ 6.5 ሚሊዮን ብር እቺ ልጅ በወር ታወጣለች ማለት ነው ጋዜጠኛው ማከሉ ይጠየቃት ይሄን ያህል ብር የምታወጪው ምንድነው ስራሽ ምን ብትሰሪ ነው ብሎ ቢጠይቃት እሷም እንግዲህ ተማሪ መሆኗን ተነግረዋለች ማለት ነው ውድ ኢትዮጵያኖች እናንተ ይሄንን ወጪ እንዴት አያችሁት እስኪ ተነጋገሩበት ሀገራችን ኢትዮጵያ እንግዲህ እየተበዘበዘች ብዙ ብሯን እያጣች ያለችው እንደዚህ በባለስልጣን ልጆች እንደሆነ እንግዲህ እንድንገምት ያደረገን አስተማሪ ቪዲዮ ነው እንደዚህ አሳቢያኖች የሚገኙም አሉ በርሳይክ ጠይቃችሁኝ ግን አሁን ያለውን ሁኔታውን ስንመለከት እቺ ልጅ ይሄን የሚያክል ብር ማውጣቷ ችግር አለው ወይ ከዚህን ጀምር የኦሮሚያ ክልል ፕሬዝዳንት የሆኑት አቶ ሽመልስ አብዲሳ የአንድ ዲዛይር መኪና ዋጋ ያለው ሮሌክስ ሰዓት አስረው መታየታቸው ብዙዎችን እያነጋገረና እያከራከረ ይገኛል። በፎቶው ላይ የሚታየው ፕሬዝዳንቱ ያደረጉት ሰዓት በዓለም አቀፍ ደረጃ በቅንጦቱ የሚታወቀው ሮሌክስ ሩት ቢር የተሰኘው ዘመናዊ ሞዴል እንደሆነ የተገለጸ ሲሆን ይህ የሰዓት ብራንድ በዓለም ዙሪያ ዝነኛና ታዋቂ የሆኑ ሰዎች የሚያደርጉት እጅግ የቅንጦት ምርት ነው። ሰዓቱ በዓለም ገበያ እስከ 24000 ዶላር የሚዋጣ ሲሆን በወቅታዊ ተመን ከ3.7 ሚሊዮን የኢትዮጵያ ብር በላይ ይደርሳል። ይህም በአሁኑ ወቅት በሀገራችን ካለ መጠነኛ መኪና ዋጋ ጋር የሚቀራረብ በመሆኑ የአንድ ክልል መሪ እንዲህ ያለ ውድ የቅንጦት ሰዓት ማድረጉ እያነጋገረ ይገኛል። ይህ ነው እንግዲህ አንድ ባለስልጣን ከ3 ሚሊዮን ብር በላይ አውጥቶ ሰዓት በሚገዛበት ሀገር ውስጥ የባለስልጣን ልጅ የ6 ሚሊዮን ብር ማጥፋቷ በወር ነው ታጠፋ እንደውም እሱ አንድ ሰዓት ነው ያወጣው አያወጣ አይግዘለለም እንግዲህ ስንት ዓመት ሰርቶ ነው ሽመልስ አብዲሳ በ3 ሚሊዮን ብር ሰዓት የሚገዛው ስንት ዓመት ሰርቶ ሜቢ የሚመራው ህዝብ ብዙ ሊሆን ይችላል ብዙ ኦሮሚያ ክልል ማለት ትንሽ አይደለችም እንግዲህ ግን በደሞዙ ብቻ ቢሆን ይሄን ሰዓት ለመግዛት ሽመልስ አብዲሳ ዳግም ተፈጥሮ 4 ዓመት ተፈጥሮ አያመጣውም በደሞዙ ብቻ ከሆነ ማለት ነው ይሄ ብቻ አይደለም ባይዘው የተሰወረውን 95 ቢሊዮን ብር ታውቁታላችሁ በባለስልጣናትና በአርቲስቶች ነው የተባለው የት እንደገባ አይታወቅም ይሄ ብር እሱ ከታች በፊት ነው ይሄ ተመልከቱ እነዚህ አዳዲስ መኪናዎችን ተመልከቱ ለሽያጭ የቀረቡ እንዳይመስሏችሁ እነዚህ መኪናዎች ለአዲስ አበባውያን ደከመኝ ሰለቸኝ ሳይሉ ላገለገሉ ተቋማት የተሰጡ የሥራ ጀግንነት ሜዳሊያዎች ናቸው ተብለዋል ለመሆኑ ይህ ሽልማት ተገቢ ነው ትላላችሁ ከንቲባ አዳነች አቤቤ ግን በ2018 በጀት ዓመት የህዝብን ተጠቃሚነት አረጋግጠዋል ባሏቸው ቢሮዎች ክፍለ ከተሞችና ወረዳዎች ላይ የመኪና ናዳን አዝንበዋል ሽልማቱ የሽያጭ ሳይሆን የውጤታማነት ነው ሲሉም ገልጸዋል በዚህ ሽልማት
በ13 ወረዳዎችም ተሳታፊ መሆናቸው ተሰምተዋል። ከንቲባዋ ይህ ሽልማት ለሰራተኛው እውቅና ለቀሩት ደግሞ የውድድር መንፈስ መፍጠሪያ ነው ሲሉም አስረድተዋል። አዳዲስ መኪናዎች የተበረከቱ ይገኛሉ። ለመንግስት ሰራተኞች አይበረከቱ አይደለም። ነገር ግን ኢትዮጵያ ህዝብ ያለበትን ማየት ይቻላልላችሁ አይደል? ሁሉም ሰው የሚያውቀው ነገር ነውና መልካም ሰርታችሁ ጥሩ ሰርታችኋል ተብሎ አሪፍ ገበያ አስገብታችኋል ተብሎ መኪና ሽልማት ይገኛሉ። ይሄ ነው እንግዲህ ኢትዮጵያ ነገር። Money do you spend per month living in New York City, including everything? Per month, I would say about like 35,000. ከሳይት 5 ነው የሚመጣው። እኛ ከራብሳ ለምን ሰፈራ ጋር አንድ ባስ አይመደብልንም። ከሳይት 5 ነው የሚመጣው። 5 ሄደን ደግሞ እንግዲህ ሳይት 5 እናገኛለን ብለን ሳይት 5 ሄደን ደግሞ ሳይት 5 ስለ እየመጣ መገናኛ ነው የሚለው እና ምን ለማለት ፈልጌ ነው እቺ ልጅ የኔ ያክል ብር ማጥፋቷ ትንሽ ነው ለኔ በጣም። ምክንያቱም ለቲክቶክ አካውንቷ ላይ ገብታችሁ የምትለቃቸው ቪዲዮዎች ካያችሁ የምትውልበትን ቦታ ካያችሁ $35,000 በጣም ትንሽ ነው። ኦኬ የዓለም ዋንጫን በየቀኑ ገብታ የምትከታተል ልጅ ለዛው ፍለፊት ቪአይፒ ተቀምጣ የምትከታተል ልጅ $35,000 አጠፋለሁ ብላ መናገሯ በራሱ ውሸት ነው ይመስለኝ። ከዛም በላይ ተጠፋለች ብዬ ነው ማስበውና ወደ 95 ቢሊዮን ብር ጉዳይም ስንሄድ ታስታውሳላችሁ አይ ነገር የቆየ ነገር ነው። በባለስልጣናትና በአርቲስቶች የተዘረፈው የ98 ቢሊዮን ብር ቅሌት በኦዲት ምርመራ መረጋገጡ ተነገረ። የፌዴራል ፖሊስ ለሕዝብ ተወካዮች ምክር ቤት ባቀረበው አስደንጋጭ ሪፖርት ከፍተኛ የመንግስት የሥራ ኃላፊዎችና ታዋቂ አርቲስቶች በጋራ በመሆን በሀገር ኢኮኖሚ ላይ ግዙፍ የሙስና ወንጀል መፈጸማቸውን ይፋ አድርጓል። በኦዲት ምርመራ የተረጋገጠው ይህ የዘረፋ መጠን 78 ቢሊዮን ብርና $134 ሚሊዮን ሲሆን በወቅታዊ ምንዛሬ አጠቃላይ ከ98 ቢሊዮን ብር በላይ የሀገር ሀብት መመዝበሩ ተረጋግጧል። የወንጀል ምርመራ ኦፕሬሽን መምሪያ ምክትል ኮሚሽነር ሙሊሳ አብዲሳ እንደገለጹት ወንጀለኞቹ ዝርፊያውን የፈጸሙት እጅግ በረቀቀ ዘዴና የተዘረፈውን ንብረት ወደ ውጭ ሀገራት በማሸሽ ቢሆንም ከዋና ኦዲተር መስሪያ ቤት ጋር በተደረገ የተቀናጀ ጥረት ማስረጃዎችን ማሰባሰብ ተችሏል። እንዲህ ያለ ግዙፍ የውስጥ ዝርፊያ መጋለጡ የብዙዎችን ትኩረት ስቧል። ፖሊስ የምርመራ ሂደቱ ተጠናክሮ እንደሚቀጥልም አሳውቋል። የኛው 98 ቢሊዮን ብር የፈሰሰበት ጉድ ነው። ከፍተኛ ባለስልጣናትና አርቲስቶች ሀገርን ያራቆተ ዝርፊያ ፈጽመዋል ሲል ፖሊስ ገልጿል። የኢትዮጵያ ፌዴራል ፖሊስ ባወጣው በዚህ አስደንጋጭ ሪፖርት ላይ በ2018 9 ወራት ውስጥ ብቻ በሀገር ኢኮኖሚ ላይ ከ98 ቢሊዮን ብር በላይ የሚገመት ግዙፍ ዘረፋና ምዝበራ መፈጸሙን ይፋ አድርጓል። ይህ ዝርፊያ በኦዲት ምርመራ የተረጋገጠ መሆኑን ያመለከተው ፖሊስ ከፍተኛ የመንግስት የስራ ኃላፊዎችና ታዋቂ አርቲስቶች በዋና ተዋናይነት ተጠቅሰውበታል። የ98 ቢሊዮን ብሩ የኢኮኖሚ ጥቃት በዝርዝር ሲቀመጥ በጥሬ ገንዘብ 78 ቢሊዮን ብር ነው። በውጭ ምንዛሬ $134 ሚሊዮን ሲሆን ይህ በወቅቱ የባንክ ምንዛሬ ተመን ሲሰላ በአጠቃላይ ከ98 ቢሊዮን ብር በላይ ለሀገር ኢኮኖሚ ኪሳራ ያደረሰ ነው ተብሏል። ይህ የ98 ቢሊዮን ብር ዝርፊያ አሁንም እያነጋገረ ይገኛል። የፌዴራል ፖሊስ ይህንን መረጃ ያወጣው ከሰሞኑ ለሕዝብ ተወካዮች ምክር ቤት የ9 ወራት የስራ አፈጻጸም ሪፖርቱን ባቀረበበት ወቅት ነው። ይሁን እንጂ ጠቅላይ ሚኒስትሩ የኔ ባለስልጣናት አይሰርቁም ሙስና ውስጥ የሉም የሚል ነው። እውነታውን ስንመለከት ግን የሚወጡ መረጃዎች ስንመለከት 95 ቢሊዮን ብር ማለት አባይን ግድብ አይገድብማ። ይገድባል። አባይ ግድብ ስንት ነው የወጣ በላ አባይ ግድብ ገደበም ጨምሮ የሚገድብ ይመስለኛል አላቅም። እና ይሄን የሚያክል ብር ነው እንግዲህ የኛ ባለስልጣናት ይሄን ብር የሰረቁት ሁሉም ማስናት አይደሉም እኮ ገና ጭራሽኑ የማያውቁ አለው ይሄን ነገር ይሄን አንድ 10 የማይሞሉ ባለስልጣናት ናቸው ይሄን ብር የሰወሩት 95 ቢሊዮን ብር የተገባ እንዳይታወቅ ያደረጉት በጣት የሚቆጠሩ ናቸው። ይሄን ያው እንደዚህ አይነት ባለስልጣናት ባሉበት ሀገር ደግሞ የባለስልጣን ልጆች በዚህ መንገድ መንደላቃቸው ኖርማል ነገር ይመስለኛል። እኔ እንግዲህ ሳስበው ለምሳሌ አልፈርድባትም። እሱ ብቻ አይደለም እንግዲህ አንድ ቤት ሻይ ጠጥተው ስንት እንደሚከፍሉ እና ከነማን ጋር እንደሚውሉ የወጣ ቪዲዮ ነበር። ይሄን ነገር መሳል አልፈለኩም፣ ነገር ግን ከልጅቷ ጋር ይዘን ማሳየት ስለፈለኩ ነው። ቆይቷል ይሄ ነገር። እስቲ ማለት እንሞክር። የተወሰኑ ባለሀብቶች ከአርቲስቶች ጋር ሆነው የቅርብ ጊዜ ዜና ታውቃላችሁ። የባለሀብቶችና አርቲስቶች በመቀናጀት 98 ቢሊዮን ብር ባከነ። እኮ የኛ የመንግስት ሪፖርት ማን ነው የሚለው? ባለስልጣናትና አርቲስቶች መካከል በኋላ ዋንስ ዜናው ከወጣ በኋላ እሱን ዝም ለማስባል ሪፖርተር ጋዜጣ የዘገበውን
ይረባረቡበታል። እንዴ ፓርላማ ላይ የቀረበ ሪፖርት ነው። ምን ላርጋችሁ? እኮ የቀረበው ሪፖርት የሚያሳየው 98 ቢሊዮኑ በክኗል በአርቲስቶችና የተወሰኑ ባለሀብቶች የተመሳጠሩ የዘረፉት ነው። ህዝብ በሚራብባት አገር መከራ በሚያይበት ጦርነት ባለበት ከዛ ደግሞ በቃ ፍጹም ምንም የማያውቁ ምናምን በቃ የምድራችን የመጨረሻዎቹ አሪፍ ሰው ደግሞ መስለው ይቀርባሉ። ያስደነግጣል የአንዳንዶቹ ሁኔታ ስንሰማ። ይሄ 98 ቢሊዮን በአርቲስቶችና በመንግስት ባለስልጣናት የተዘረፈ የባከነ ከተባለ በኋላ ስናጣራ አንድ የባለስልጣናትና የአርቲስቶች ምሽግ የሆነ ቦታ ተገኘ። ይሄ ቢልዲንግ ነው። ይሄ ህንጻ ከቦሌ አካባቢ ነው። ደሳለኝ ከመድረሳችሁ በፊት የምታገኙት ነው። ያው ብዙ ሳያውቀዋል። የታከለ ኡማ ህንጻ እየተባለ ነው የሚታወቀው። ባለቤቱ ታከለ ኡማ ነው። ግን ታከለ ኡማ ቀጥታ ይሄንን ቢልዲንግ የታከለ እንዳይባል ሌላ ሰው የዚህ ባለቤት እንደሆነ ተደርጎ እንዲቀመጥ የተደረገ ሰው አለ። አቶ በቀለ አሬና የሚባሉ ሰው ናቸው። እዚህ ቢልዲንግ ላይ ይሄ ቢልዲንግ በጣም በልዩ ሁኔታ ይጠበቃል። እዚህ ቢልዲንግ ውስጥ ደግሞ አንድ ሬስቶራንት አለ። ሆቶ ሬስቶራንት ነው የሚባለው። ብዙ ሰው ላያውቀው ይችላል። ምክንያቱም ወደዚህ ሆቶ ሬስቶራንት የሚገቡት ውስን ባለስልጣናትና አርቲስቶች ናቸው የሚሄዱት። ሾው ስፒድ ምናምንም ሲሄድ አስገብተዋል። የምታዩት ደግሞ እዛ ውስጥ ያለ ሜን ሼፍ የሚባለው ሰው ነው። ኤንዌይ ሆቶ ሬስቶራንት አዘውትረው የሚሄዱ ባለስልጣናት ስላሉ የመረጃ ምንጮቻችን ይህን ነገር እስኪ ቼክ አድርጉ ስንላቸው ነገሩን ሲያነፈንፉ ዱካዎች አገኙ። እዚህ ቢልዲንግ ላይ ደጋግመው የሚመላለሱ ባለስልጣናትና አርቲስቶች አሉ። ልዩ ጥበቃ ይደረግላቸዋል። በሚስጥር ነው። ከሬስቶራንቱ ባሻገር ሲጋር የሚባል ነገር አለ። የሲጋር ባር ማጨሻ አለ እና የሲጋር ባር አለ እዚህ። እዛ እየተሰባሰቡ ዘናፈታ የሚሉ አካላት ናቸው። ማን አለ ስንል አዘውትረው የሚመጡት እዚህ ቢልዲንግ ላይ መጀመሪያ ጌታቸው ረዳ ከመቀሌ እንደተባረረ ወደዚህ ቢልዲንግ ተወስዶ እዚህ ቢልዲንግ ላይ አንድ ሚስጥራዊ ሜራክል ቤት አለች። ጌቾ ደህና ሰንብት የተባለው እዛ ይመስለኛል። ይሰጡሃል። ያው የብላክሜል መደረጉ ምናምኑም እዛው ያልቃል ይመስላል። ለማንኛውም ቢልዲንጉ ላይ አሁን ጌቾ ምን እየተካሄደ ነው ምናምን ሊል ይችላል። 8ኛ ፍሎር ሩም ነምበር A03 የምትባላለች በልዩ ሁኔታ ጌቾ የሚያረፈባት ናት። በጌቾ ደግሞ ቦታ እንዲቀየር ሲታዘዝ እነ ብርሃኑ ጸጋዬ እነ ብርቱካን አያና የሚገቡባት ክፍል ናት። ሌላው እዚች A03 ሽመልስ አብዲሳም የተወሰነ ጊዜ አብይ አህመድም የተወሰነ ጊዜ ጎራ እያሉ የገበኛት ክፍል ናት። በጣም ጥብቅ ነው። የሚፈልጉት የሆነ ነገር ሲኖር ሹልክ ብለው በፈለጉበት ሰዓት የሚገቡበት ቢልዲንግ ነው። ክትትል አድራጊዎቹ እነዚህን ጠቁመዋል። በጣም አዘውትረው የሚገኙት ግን ጌታቸው ረዳ፣ አምባሳደር ምስጋኑ፣ ሽመልስ አብዲሳና ሬድዋን ሁሴን በጣም አዘውትረው ይገኛሉ። ጌታቸው ረዳ ሞስት ኦፍ ዘ ታይም ወደዚች ሆቶ ሬስቶራንት እና ወደዚህ ህንጻ ሲመላለስ ብዙ ጊዜ ሳያት ደምሴ ከጌታቸው ረዳ አትለይም ይላሉ የመረጃ ምንጮቻችን። አንዲት እንደውም ፎቶግራፍ የሆነ ኮርነር ላይ ማለት በድብቅ የተነሳ ፎቶግራፍ ተለቆ ተመልክተናል። በአብዛኛው ጊዜ ማይለያዩትና ሁልጊዜ እዛ በድብቅ የሚመጡት ሀያትና ጌታቸው ረዳ ናቸው። ሁለተኛዋ አምባሳደር ምስጋኑ የሚባል ታውቃላችሁ። አምባሳደር ምስጋኑ በአዲስ አበባ በባላደር አስተዳደር ጊዜ በነበረችበት ብርሃነ ደሬሳ የከተማው ከንቲባ ሲሆኑ የምክትል ከንቲባ የነበረው አቶ ምስጋኑ ከዛ በኋላ ወደ ብርሃነ ደሬሳ ተሿሚ ሆነው የመቀጠል ፍላጎት የላቸውም። ባላደራውን ካስረከቡ በኋላ እሱ ግን ወደ ፓርቲው መዋቅር መጣ። አምባሳደር አድርገው ላኩት። ቅርብ ጊዜ ኳታር አምባሳደርም ነበረ። ከዛ በኋላ ተመልሶ ተጠራ። አቲንክ አሁን ይሄ ጫካ ፕሮጀክት የምናምን ላይ የሚፈሰው ከባድ ገንዘብ እነሱ ላይ የሚንጠባጠብ ነው። አምባሳደር ምስጋኑ ወደዛ በተመላለሰ ጊዜ ሁሉ ሉላ ገዙን ይዞ ነው የሚመላለሰው ነው። ማን ነው የሚዲያ ባለሙያ ናት ሉላ። እና
ሲጋር ምናምን የሚባል ነገር አለ። እሱን ይመጋሉ። የሚከታተላቸው ሰው እዛ አካባቢ ያለ አካል እንደደረሰው መረጃ የነሱ ፐርሰናል ነገር ምናምን ብዙ እኮ የሚመለከተን ጉዳይ ሆኖ አይደለም እንደ ፐርሰናል። ግን እነዚህ የመንግስት ባለስልጣናት ናቸው፣ ህዝብ የሚያስለቅሱ ናቸው። አብረዋቸው ያሉ አካላት ምንድነው እያደረጉ ያሉት? ከዛ 98 ቢሊዮን በመንግስት ባለስልጣናትና በአርቲስቶች ወዘተረፈ በጋራ ባክኗል ከተባለ በኋላ በቃ ዝምጭጭ ነው ያለው። እኛ ዝምጭጭ ሳንል ዱካዎች ያፈላለግን ነው። ይሄ ነው እንግዲህ ነው እዚህ ጋር የተዋና ነገር ምን አገባችሁ ታዲያ? ወይ ደግሞ እነሱ እንደፈለጉ ባለስልጣና ይሁኑ እንጂ ያቸው ላይፍ አላቸው። እንደፈለጉ ከባንክ ጋር ከፈለጉ ሰው ጋር ማሳለፍ የፈለጉ ቦታ መግባት መብት አላቸው የሚል ነገር አለ። ነገር ግን እዚህ ቤት ውስጥ አንድ ሻይ ጠጥታችሁ የምትከፍሉት ገንዘብ ነው የሚያስደነግጣችሁ። ሰርች አድርጋችሁ ለማየት ሞክሩ። አንድ ሻይ ጠጥታችሁ የምትከፍሉት ገንዘብ፣ አንድ ውሃ፣ አንድ ግማሽ ሊትር ጠጥታችሁ የምትከፍሉት ገንዘብ ነው የሚያስደነግጣችሁና በዛ መንገድ ነው የኛ ባለስልጣናት እንደፈለጉ የሚሆኑት። የሀገሪቱ ህዝብ ደግሞ ተርቦ በጥም የሚሞት ብዙ አለ ኢትዮጵያ ውስጥ። ተርቦ ምግብ አጥቶ ውሃ አጥቶ በጥም የሚሞት ብዙ ዜጋ አለባት። ከዚህ የትም ብያለሁ ከ75% በላይ ኢትዮጵያ ህዝብ ከድህነት ወለል በታች የሚገኝ ነው። እዚች ሀገር ላይ ነው እንግዲህ በዚህ መንገድ ባለስልጣናቱ እየተንደላቀቁ የምንመለከታቸው እና ወጣቱን ደግሞ ማገዶ እያደረጉ የተለያዩ ጦርነት ዘርግተው የምንመለከታቸውና ወንድማችንን ሰሙት። ስማ አንተ ጦር ግንባር ሄደህ ስትሞት የነሱ ልጆች አሜሪካ ውስጥ በርገር እየበሉ ነው። እናም የሞትክለት ባንዲራ ሳይሆን የነሱ ሮሌክስ ሰዓት እንደሆነ መጨረሻ ላይ ይገባል። የ40 ሚሊዮን ብር መኪና እንዲነዱ በሚሊዮን ልደት እንዲያከብሩ አንተን ሀገር ብለው ይሸውደዋል። ሽመልስና ዳነች የፈረሰች ሀገር አቅፎ አይቀሩ መሄጃ አላቸው። አንተ ግን መሄጃ የለህ። ለ8 ዓመት በደምህ የገነባው የራሳቸውን ፎቅ እንጂ ያንተን ህይወት አይደለም። ቆም ብለህ አስብ። ለማን ነው የምትሞተው? ቆንጆ ሴት መርጠው ለሚጋደሙት ባለስልጣን ወይስ አንተን ለማሳደግ ብዙ መስዋዕትነት ለከፈሉ ቤተሰቦች? ሀገር ማለት ህዝብ እንጂ ኪሳቸው የሞላ ባለስልጣናት አይደሉም። ዛሬ አንድ ጥያቄ ልጠይቅ። ለነሱ የቅንጦት ህይወት ስትል የራስን ህይወት አሳልፈ ለመስጠት ዝግጁ ነህ? እና ምን ልልህ ነው? የራስ ህይወት ባለቤት ሁን። የውር ድንብር ታማኝነት ይቁም። እነሱ ፕላን ቢ ያላቸውና የውጭ ዜግነት የያዙ ከሆኑ አንተን እንደመጠቀሚያ እንጂ እንደ ዜጋ ያዩ። ለእውነት እንጂ ለሰው አትገዛ። በዚህ ጉዞ ምን አተረፍ ብሎ መጠየቅ የጤነኛ አእምሮ ምልክት ነው። ካላተረፍክና ካጣ መንገዱን የመቀየር መብትና ግዴታ አለብህ። እግዚአብሔር ይስጥልን። የኢትዮጵያ ባለስልጣናት እኛን እንደመጠቀሚያ ነው እንጂ እንደ ዜጋም አያዩንም፣ እንደ ወገኖቻቸውም አያዩም። ቢኮዝ አብዛኞቹ ኢትዮጵያ ዜግነትም የላቸው። ከጀምሩ ቢጠና የላቸው ኢትዮጵያ ዜግነት የላቸው። አይደለም ባለስልጣናቱን ለመናገር የሃይማኖት አባቶች ራሱ የኢትዮጵያ ዜግነት ያላቸው በጣም ጥቂቶች ናቸው። ዜግነታቸውን የቀየሩ የሃይማኖት አባቶች አሉ። ጳጳሳት ደረጃ ስንመለከት የኔም የራሴን ማቆስ ስናገር ዜግነታቸውን የቀየሩ ብዙ አባቶች አሉ። ግን ኢትዮጵያ ውስጥ ነው የሆነ ሀገረ ስብከት ጀም ያስተዳድሩ። ይሄ ነው እንግዲህ እና የኢትዮጵያ ህዝብ አሁን ላይ ቁማር ነው ሁሉም መቶ የሚጫወትበት እንጂ ለኢትዮጵያ ተጨንቆ አስቦ የሚሰራ አካል አለ ብዬ አላስብም። እና ያው የባለስልጣናት ልጅም ይሄን የሚያክል ብር በወር ውስጥ ማጥፋቷ ሊደንቃቸው አይገባም። ምክንያቱም እሷ በወር ነው የምታጠፋው 6 ሚሊዮን ብር። እኛ ሀገር ግን ኦልሞስት 4 ሚሊዮን ብር በሚጠጋ ገንዘብ ሰዓት ተገዝቶ ባለስልጣን የሚያደርግባት ሀገር ውስጥ ነው የምንገኘው። ከዛም ባለፈ ለአንድ ሲኒ ሻይ ከ100,000 ብር በላይ በሚከፈልበት ሆቴል ውስጥ ገብቶ ሚዝናኑ ሰው ባለስልጣናትን ነው የምናገኘው። ስለዚህ ሊደንቃቸው አይገባም። 95 ቢሊዮን ብር እንደገባ አይታወቅም። መንግስት ትንፍሽ አላለም። ፈለጊ ያወጣሉ አላለም። የወሰኖችን አስራሉ አላለም። ምንም አላለም። 95 ቢሊዮን ብር የሰሞኑን ጉዳይ ነው። ብዙም አንድ ወርም አላለፈውም ይሄ ነገር። 95 ቢሊዮን የት እንደገባ አይታወቅም ብሎ ሪፖርት ወጣ። ሪፖርተር ያወጣው መንግስትስ ጭጭ ነው ያለው። እንዲሁም ምን አለ ተባለ ሰው መጥቶ የአዲስ አበባ ፖሊስ ነው ብቻ ምንድነው የተባለው? 95 ቢሊዮን ሳይሆን 60 ምናምን ቢሊዮን ነው ብሎ ቀንሰው 60 ምናምን ቢሊዮን ብር ነው አምጡ ሲባል የለም። እና በዚህ ልክ ነው በዙ የሚጫወትና አሁንም ቢሆን ነቃ ደንገጥ ማለት አለበት። ወንድማችን እንዳለው አብዛኞቹ እንደመጠቀሚያ ነው እኛን የሚመለከቱት እንጂ እንደ ዜጋ እንደ ወገን እንደ ህዝብ አይመለከቱም። እውነት ለህዝብ አዝነው ትናንት ብየዋለሁ። እነ ጌታቸው ረዳ ለትግራይ ህዝብ ወግደው ወጣት አዝነው ጦርነት ይቆም በሰልፍ ሲያስወጡ ሰልፍ ሲወጡ ዝናብ ላይ ወጥቶ ሲቆም እውነት ከልብ ይመስላል። የለም እንደዛ ነገር ተው እርሱት እንደዛ ነገር እና ኢትዮጵያ ህዝብ በእጅ ላይ ተያይዞ ይሄን ነገር ማስተካከል ካልቻለ ስቲል አደጋ ውስጥ ነው የሚገባ ፈልጋለሁ። እናንተ በዚህ ጉዳይ አሳችሁ ኮሜንት ላይ አስቀምጡልኝ። በቀጣዩ እንመለሳለን። ላይክ እና ሼር ማድረጋችሁን አትርሱ። እግዚአብሔር አምላካችን ሀገራችን ኢትዮጵያን ሰላም ያርግልን። ቸር ቆዩልኝ።